ሰላም እንዴናችሁ በያላችሁ በጥል ነገር ሰላም ነው። አሸይና እንዲወላችሁ ሞኝላችሁ አለው በሰዎች ስትገቡ እንደሉ ማለት ላይክ እና ሼር ያደርጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው ሰበር ዜና። ሲኤንኤን ዝም ያሉበት ቢቢሲ አሁን ያልኮፈተበት የዓለማችን እጅግ በጣም ግዙፍ ሚዲያዎች በእፍረትና በውርደት ድምጻቸውን ያጠፉበት የራሽያን ትልቅ ድል ነው። እንግዲህ ራሽያ ነች ከፍተኛውን የሊቲየም ክምችት በምድራችን ላይ አለ የተባለውን ከፍተኛን የሊቲየም ክምችት በቁጥጥር ስር አውለዋል። ምስራቃዊ ዩክሬን ውስጥ የሚገኘው ይሄ እጅግ በጣም ግዙፍ የሆነ ብላክ ሮክ የሚቆጣጠረው እንደምታውቁት በዓለማችን እጅግ በጣም ግዙፍ ከሚባሉ ወደር ከሌላቸው ትልልቅ ካምፓኒዎች አንደኛው ብላክ ሮክ ነው። ብላክ ሮክ ነው ይሄን ቦታ በባለቤትነት የያዘው። ቢሊየንስ ኦፍ ዶላርስ በየዓመቱ የሚታፈስበት ቢሊየንስ ኦፍ ዶላርስ የሚታፈሱበት ነው። ይሄ በጣም ነው ያስደነገጣቸው። ምዕራባውያን ተንቀጠቀጠ፣ ደነገጠው። በኢራን ላይ ሌላ ድንጋጤ፣ ሌላ ሁከት፣ ሌላ ውጥረት፣ ሌላ ጭንቀት ለመስማት የቀፈፋቸው ለማየት የዘጎነናቸው ጉዳይ ነው። ማመን አልቻለም። እንዴት ይሄ ሊሆን ይችላል? እንግዲህ ራሽያ ነች በነፃ በደምና በአጥንታቸው በነፃ ይሄንን ቦታ ወሰዱት። እንግዲህ ያው መሬቱ እንደምታውቁት ድሮውንም የራሽያ መሬት ነው። ከራሽያ ለራሽያ በራሽያ ነው ነገር እና እኔ በጣም የጎረመኝ ኢራኖች የገንዛ ነዳጃቸውን መሸጥ እንዳይችሉ እንዳይለወጡ እንዳይገባዩ ከዓለም ተለይቶ እንደ ሌባ ነው የሚሸጡት እኮ የኢራን ነዳጅ እንደ ሌባ በድብቅ በኮንትሮባንድ በቅናሽ ዋጋ በዓለማችን ላይ ያለ የመጨረሻ ርካሽ ነዳጅ የኢራን ነው። እሱም በድብቅ ነው እንደ ሌባ የሚሸጠው። ራሽያ ነች ግን ያ የምናቃተው ግብድየው ዱላ ስላላቸው ብቻ ያ ወሳኙ ዱላ ስላላቸው ብቻ በቃራ ጥፍ ያጮልሃል። የታለ ታዲያ ኢራንን የደበደበው 200 ዘመናዊ የአሜሪካ ጀቶች ለምን ለዩክሬን አይሰጡም? ጥያቄ ለምን ለዩክሬን አይሰጡምና እነዚህ 200 ጀቶች ለምን ራሽያን ደብድበው ይሄን ምስራቃዊ የዩክሬንን የሊቲየም ክምችት ለምን አይወስዱትም? ኩልቤ ስለሆነ እኮ ነው። ለዚህ ጉብዳ ጥንቻ ስላላቸው ያ ምናቀው ጉብድያ ጅራፍ አላቸው። በዩራኒየም የሚሰራ አንድ ረጅም ዱላ አለ፣ በጣም ሞት ፈድላ እሱ ስላላቸው ማንም አይናገርም። ራሽያን ማንም የፈለጉበት ድረስ ይሄዳሉ። የፈለጉበት ድረስ ይሄዳል። እተነፈሳለሁ ካልክ ይቆጠላል። እና በጣም ነው እየገረመኝ። በቃ ምድራችን ላይ ጉልብ የምትሆነ ወዳ አይደለም ዋጋ የምትከፍለው ወዳ አይደለም። ጮካኝ ልብ የሚኖረው ወዳ አይደለም። ተመልከቱ፣ ዓለም በሙሉ በኢራን ጉዳይ ላይ ሲብሰከሰቅ አንጀቱ ሲበላ እንቁልፋቶ ሌሊትና ቀን የኢራንና የእስራኤልን ጉዳይ ሲፈተፈት የነኬታ ራሽያኖች የራሳቸውን ቆንጆ ፍትፍት በቂቤ በዚህ በቆንጆ በርበሬ አድርገው በዚህ በኮረሪማ አድርገው አጣፍጦ የራሳቸውን ፍትፍት ይዘው ወድ ብላክ ሮክ ባዶ እጅን እንደዚህ ብላ ዋይሎከ እያለ አናረጋይ ዋይሎከ እያለ ይጎርማቻል። ጎኔ ይቆጥላል። እነዚህ ሰዎች ማንንም አይሰሙም። ማላቸው መንገዳቸው ላይ ከገባ ያ የዩራኒየሙን ዱላ ነው የሚያነሱት። እሱ እኮ ነው ችግረው። ይሄ ዩራኒየም ይበሉ የለ ያብላዱ ይበላል አይደል? ለሱ እኮ ነው ትልቁ ችግር። ቀስ እኮ ወንድ የሆነ እስቲ ግባ እስቲ ልባለ ጉብዳ ኮብልስቶን መርወር አይቻልም። ራሽያ ላይ ጉብዳ ኮብልስቶን ራሱ መርወር አትችልም። ለምን አይቆጥቁጣት ይቆጣል። እና ዞሮቹ ሁሉ ይቆጣል። ዘማንዘር ይቆጣል። እሺ አይሉም። ቀልድ አያውቁም ምናምን ጉግም ያለ ናቸው። ጉግም ያለ ናቸው ነው ምን ያለው በቃ ፍጥጥ ያለ በቃ ምንም ማለንም አይሰሙና ይጎርማል። ለካ ጉልቤ ስትሆኑ እንደዚህ ነው። ለካ ሀያል ስትሆኑ፣ ለካ ጀግና ስትሆኑ እንደዚህ እኮ ነው። ይጎርማቻል። እኛ በቀበሌ ጉዳይ በመንደር ጉዳይ እንደዚህ ስንብሰከሰክ እርስ በርሳችን ስንኖካከስ ስንበላላ ስንጮሃጫ ይጎርማቻል። ሀያሎቹ ምን እንደሚሰሩ ተመልከት። እና ሰሞኑን ኢራን የሰራቸው ጆብዶ ይሄ ለፍልስጤም ተረፋት። ይሄ ከፍልስጤም ጋር ሰላም ይወረድ በቃ የ60 ቀን ከሐማስ ጋር 60 ቀን ሰላም ተብሎ የማይታወቅ እኮ ዓመት ሙሉ ዓመት ሙሉ ታይቶ የማይታወቅ የሰላም ስምምነት አሜሪካ በቃ ሰላም ይወረድ በቃ ላቭ ይሻላል፣ ፍቅር ይበልጣል፣ ፍቅር ያሸንፋል አላለችም አሜሪካ? እንዴት ሄደ አፍሮ ለምን ለነዛ ወፈፌ እብድ የሆነ ሁቲ አማጽያን አለው። በዛ በኩል ለሂዝቦላ አለ፣ በዚህ በኩል ሐማስ አለ፣ በዚህ በኩል ኢራን አለ። የጦርነት ውስዋስ ውስጥ እንዳለው ቆጠናው በሙሉ የጦርነት ውስዋስ ውስጥ ገቡ።
ከዚህ ሙድ መንጭቀን ማውጣት አለብን። አሜሪካ ነች እኔ አይደለም። ከዚህ ሙድ ይሄን ውስዋስ ከመካከለኛው ምስራቅ የውጊያ ውስዋስ ውስጥ ገብቷል። ስለዚህ ማውጣት አለብን። መጀመሪያ የዚህ ሁሉ የሁቲም የሂዝቦላም የዙሪያው በሙሉ የተነሳሰት በሐማስ ምክንያት ነው። ስለዚህ ለሱልሳቅ ሰላምና ፍቅር መተቃቀፍ ብናጠነካክር የሚል ሐሳብ ወጣና ወርቅም ይሁን ብርም ይሁን አልማዝም ይሁን ራሻኖቹ ማፈስ ነው። በቃ ሰው ዝም ብለ ሰው በቃ ዝም ብለ ሃይፐርሶኒክ አግሮስ ሃይፐርሶኒክ ሞድፍ ታንክ ስጦ ይላል። ዝም ብለ በቃ ማጮድ ነው። ከፍለህ ዝም ብለ ጉባ ኩተት ነው ይለው የኔ ጌታ። በቃ ምንም ቆልድ የለ። በቃ ከዛ በኋላ ዶምስስ። ይሄ እኮ ነው እኛ እኮ መጀመሪያ የተናገርነው። ወዶ አይደለም ሌላ ሰሜን ኮሪያ ያለች እንደዚህ ምድሩን የሚያስጨንቁት ወዶ መሰለ። ወዶ አይደለም። እንደዚህ እስከ መቼ እንኖራለን? ከዓለም ተጎልነን ተሩበን ተጦምተን። ሰሜን ኮሪያ ነች የወረሩት ህዝብ አለ እንዴ? ያስጨንቁት በቀኝ ግዛት የገዙት ህዝብ አለ እንዴ? ይሄ ሁሉ ጭቆና፣ ይሄ ሁሉ ገለልተ፣ ይሄ ሁሉ ማንቋሸሽ፣ ይሄ ሁሉ ውርደት፣ ይሄ ሁሉ ድህነት የመጣባቸው በምን ምክንያት ነው? እናንተ የያዛችሁትን እኛም እንያዘው። አንድ እኩል እንሁን። ለዓለም ሁሉ ህጉ አንድ አይነት ይሁን። አንዱ ልጅ አንዱ የእንጀራ ልጅ መሆን የለበትም በዓለም ላይ ስላለ አይደለም እንዴ? ሌላ ምን በደላል? አፍሪካን ያጎሳቆለ አፍሪካን የወረረ በባርነት የገዛ ማን እንደሆነ እኮ ይታወቃል። ለምን እነሱ ላይ እንደዚህ ያለ ጫና አይደረግም? እነሱ የዓለም ጌቶች ናቸው። እነሱ የዓለም አምላኮች ሚጢጥያ አምላኮች አይደሉም። ይህ ሀሳብ መቀየር አለበት። አስተሳሰባችን መቀየር መቻል አለበት። በተለይ ኢትዮጵያን እንደዚህ እኛ ነገርም አተው የኛ ነገር ሞቃጠለቅ አሁን እንደው ሰሞኑን ራሱ እንዴት ወደ ሀገር ውስጥ ጉዳይ ወደ ድሮ ሙድ መመለስ አላቀተኝም። ከበደኝ እውነቱ ነው ማለት ከበደኝ። በቃ ዝም ብሎ የመንደር ጉዳይ ወዜ ብሔር የሰፈር የሃይማኖት በቃ እውነቱ እኮ ነው ማለት እና በእውነቱ ትልቅ ስትሆን ትኮበራለህ። በቃ በግድ የማያምረው ነገር ሁሉ አንተ ላይ ያምራል። የሚያስጠላው ሁሉ ነገር አንተ ላይ በቃ ውብ ይሆናል። የፈለግከው ማድረግ ትችላለህ። እና በጣም የሚጎርም ነው። የቡርኪና ፋሶ ወርቅ ማን ነው ሲያፍስ የነበረ? አሁን የሰው አገር መውረር የሰው አገር ይላል። ቡርኪና ፋሶን ማን ነው ጠፍጥፎ እንደፈለገ ሲያደርግ የነበረው? ጋና፣ ሴኔጋል፣ ምዕራብ አፍሪካኖች በሙሉ እነ ማሊ እነ ጋና እነ ማን ነበሩ እንደዛ ሲያደርግ የነበረው? ዛሬና ትራውሬኮ የቡርኪና ፋሶ ትራውሬኮ 20 ጊዜ ግድያ ሙከራ የተደረገበት ሲሰርቅ ተገኝቶ እኮ አይደለም፣ ሲዘርፍ ተገኝቶ እኮ አይደለም። እጅግ በጣም የተራቀቀው 20 መፈንቅለ መንግስት በነገራችን ላይ ያው ነው። ትራውሬ ከዚህ በኋላ ቢሞትም ተጽዕኖ ከባድ ነው። ይሞክራሉ፣ ሊያደርጉት ይችላሉ። እየፈሩም ነው የሚያደርጉት። ምክንያቱም በሞላ አፍሪካ ከፍተኛ ንቃተ ህሊና ፈጥሯል። ስለዚህ የዚህ ሰው ሞት ለአፍሪካ ህዝብ የለውጥ ምክንያት ነው የሚሆነው። ይሄ መታወቅ አለበት። ይሄ መታወቅ መቻል አለበት እና በጣም በሚጎርም ሁኔታ በጣም በሚያስደንቅ ሁኔታ ራሽያኖቹ የፈለጉትን እያደረጉ ነው። በአሁኑ ሰዓት የፈለጉትን ይላሉ። አንዳንዶቹ የታለ የራሽያ ታላቅነት? የራሽያ ታላቅነት በምንድን ነው የምትገልጸው? በምንድን ነው የምትገልጸው? 30 ሀገራትን ብቻዋን 30 ምናምን አገር ብቻዋን የጎጠመች ሀገር ነች። ብቻዋን ማንም ጣልቃ ሳይገባ ማወቅ አለባቸው፣ መረዳት አለባቸው። 30 አገር ብቻ እንደ ወንዱ ተፋልመው ነው ዜጎችን ሳይጎዱ ስንት ንጹሃን የተጎደሉት። እጅግ በጣም ጥቂት ከሚወርደው ጦርነት ከሚወርደው የጦር መሳሪያ አንጻር ስታዩት በጣም ትንሽ ማለት የሚቻል እና ይሄ ሁሉ ነገር በጣም የሚደንቅ በጣም የሚጎርም ነው። ራስን ካደረጀ ራስን ካተለክ ለራስ ትልቅ ቦታ ከሰጠ ታሸንፋለህ። ለምን አታሸንፍም? አንጎት ዝም አለው። ቢቢሲም አልሰማም፣ ሲኤንኤንም አልሰማም፣ ፎክስ ኒውስም ቀፈፈው። ለምን እንዲህ ያለ ውርደት እንዴት ተብሎ ይነገራል? አሜሪካ ቢሊየንስ ኦፍ ዶላርስ ያወጣችበት ጉዳይ እንዲህ አየር ላይ ሲቆር ራሽያ ነች በነዳጅ ንግድ መልሰው ቢሊየን ዶላር ነው ያፈሱት። እነሱ ባስነሱት ጦርነት ነዳጅ ሰማይ ወጣ። በዛ ነዳጅ ራሽያ ቢሊየን ዶላር አፈሰችበት። በዛ ቢሊየን ዶላር ደግሞ እንደገና ሚሳኤል እየሰራች ደግሞ ትልካለች። አስቡ። ጉዳዩ ዋዛ አይደለም። ጉዳዩ ቀላል አይደለም። ጉዳዩ ቀድሞ የመገኘት ነው። ጉዳዩ አይምሮን የማስቀደም ነው። ዓለም እንደዚህ አይኑ እያየ እስቲ የምታመጡትን አያለው እስቲ የምታመጡት አያለው እያለ የፈለገውን መሬት እየወሰደን ያለ
እጅግ ውድ የሚባሉ ማዕድናቱን እያፈሰ ነው ያለው። በጣም የሚያስደንቅ የዓለማችንን ታሪክ የቀየረ አቅጣጫውን የቀየረ የዓለምን አስተሳሰብ የቀየረ አካሄድ ነው እየወደ ያለት። ይህን ሀሳብ ነው አሳብ ሲሞቻችን ላይ ቀርብ ሼር አድርገው ወዳቻለሁ። ፒስ